ሰላም የዩቲዩብ ተከታታዮቻችን ቴክ ፓስ ሀበሻ እንግዲህ ተመልሰናል። ዛሬ በአሪፍ ዜና ነው የተመለስኩት። እንግዲህ ዛሬ ምንድነው የምናወራው? ስለ ቴክ ፓስ ሀበሻ አምባሳደር ፕሮግራም ነው የምናወራው ማለት ነው። በዚህ አምባሳደር ፕሮግራም ምን ይካተታሉ? ይሄ ፕሮግራም ለማን ነው? እነማንን ያካትታል? ስቱደንቶችን፣ የሃይስኩል ስቱደንቶችን፣ የዩኒቨርሲቲ ስቱደንቶችን በኢትዮጵያም በአሜሪካም በካናዳም በሁሉም ቦታ ያላችሁ ኢትዮጵያውያን ይመለከታል ማለት ነው። በተለይ ደግሞ በኢትዮጵያ ያላችሁ በተለያዩ ዩኒቨርሲቲ ውስጥ ያላችሁ በቴክኖሎጂ ፊልድ ላይ ያላችሁ ተማሪዎች እንዲሁም ደግሞ ሃይ ስኩልም ገና ወደ ዩኒቨርሲቲ ደረጃ እየሄዳችሁ ያላችሁ ተማሪዎች እናንተን የሚያጠቃልላል ማለት ነው። ስለዚህ በዚህ ቪዲዮ ምን ነገሮችን ነው የምንመለከተው? ይሄ ፕሮግራም የተዘጋጀው ለማን ነው? እንዲሁም ደግሞ አምባሳደር ፕሮግራም የምንለው ምንድነው? የቴክ ፓስ አምባሳደር መሆንስ ምን ጥቅሞችን ያስገኛል? እንዲሁም ደግሞ ወደፊት ያለንን ፕላንና ራዕይ እንዲሁም ደግሞ ቪዥን እንመለከታለን ማለት ነው። ቻናላችንን ሰብስክራይብ ያድርጉ። እንዲሁም ደግሞ በኮሜንት ላይ ከየት ሆነው ይህን ቪዲዮ እንደሚመለከቱ ይንገሩን። ተማሪ ከሆኑ በተለይ ከየት ዩኒቨርሲቲ ከየት ትምህርት ቤት እንደሚማሩ ነገሩ ማለት ነው። በቀጥታ ወደ ቪዲዮ እናመራለን። ይመቻችሁ። ስለዚህ ቴክ ፓስ ሀበሻ እንግዲህ እንደምታውቁት ግሎባል የሆነ ፕላትፎርም ነው ክሬት ለማድረግ እየሞከረን ያለ ነው ማለት ነው። ይሄም ተማሪዎችን በተለይ ደግሞ ኤርሊ ስቴጅ ላይ ያሉ ተማሪዎችን፣ ሃይ ስኩል ተማሪዎችን፣ የዩኒቨርሲቲ ተማሪዎችን ከቴክኖሎጂ ጋር ከኤአይ ጋር ከስራ ጋር ከግሎባል ከሆኑ ኦፖርቹኒቲዎች ጋር የሚያገናኝ ፕላትፎርም ነው ማለት ነው። ስለዚህ ይሄ አምባሳደር ፕሮግራም የሚባለው ነገር ምንድነው? ለምንድነው ያስፈልገው የሚለው እንመለከታለን ማለት ነው። ቪዲዮ ላይክ ሼር ማድረግ እንዳይረሳ። እንዲሁም ደግሞ ሌሎች ሰዎች በተለይ ደግሞ ለዩኒቨርሲቲ ተማሪዎችና ለሃይስኩል ተማሪዎች እዋካችሁን ቪዲዮ ሼር አድርጉላችሁ፣ ለእነሱ እንዲደርስ ነው ዋናው ዓላማ። የቴክ ፓስ አምባሳደር ከሆናችሁ ምን ነገሮችን ነው የምታደርጉት ወይም ደግሞ የሚያካትተው? ባላችሁበት ዩኒቨርሲቲ ወይም ደግሞ ባላችሁበት ትምህርት ቤት ቴክ ፓስ ሀበሻን ሪፕሬዘንት ታደርጋላችሁ። እንዲሁም ደግሞ ተማሪዎችን ከተለያዩ ኦፖርቹኒቲዎች ጋር እንዲገናኙ ታደርጋላችሁ። የተለያዩ ኮንቴንቶችን ሼር ታደርጋላችሁ። የተለያዩ ሪሶርሶችንም ሼር ታደርጋላችሁ። you will build your leadership skills, your communication skills እንዲሁም ደግሞ ለቴክ በጣም ኤክስፖዠር ይኖራችኋል ማለት ነው። ለዚህ አምባሳደር ፕሮግራም አፕላይ ለማድረግ ምን ያስፈልጋችኋል? ለዚህ ፕሮግራም አፕላይ ለማድረግ የግዴታ የቴክ ኤክስፐርት መሆን አያስፈልግም። አሁን ከረንትሊ የዩኒቨርሲቲ ወይም ደግሞ የሃይስኩል ተማሪዎች ከሆናችሁ ስለ ቴክኖሎጂ እና ስለ ፐርሰናል ግሮዝ እንዲሁም ደግሞ ስለ ካሪራችሁ በጣም ፓሽኔት ከሆናችሁ እንዲሁም ደግሞ በካምፓሳችሁ ላይ አክቲቭ እንዲሁም ደግሞ ኦንላይንም አክቲቭ ከሆናችሁ ይሄ ለእናንተ ነው። ይሄኛው ገና ኢንትሮ ፌዛችን ነው። በዚህ ቪዲዮ ለማየት የሞከርነው ከየት ቪዲዮዎቹን እንደምትመለከቱ እንዲሁም ደግሞ ያለውን ተፈላጊነትና ያለውን ኤክስፖዠር ለማየት የሰራሁት ቪዲዮ ነው። ስለዚህ በዚህ ቪዲዮ ላይ ምን ነገር ማድረግ እንዳለባችሁ ልንገራችሁ። ያላችሁበትን ካንትሪ ያላችሁበትን ስኩል እንዲሁም ደግሞ አምባሳደር ብለው ኮመንት ያርጉ አሁን። በተለይ ደግሞ ኢትዮጵያ ውስጥ ያላችሁ የዩኒቨርሲቲና የሃይ ስኩል ተማሪዎች ይሄ ለእናንተ ነው፣ ፕሮግራሙ ለእናንተ ነው ለመስራት እያሰብን ያለ ነው ማለት ነው። ሌላው ነገር ደግሞ የምንመለከተው ይሄ ነገር አምባሳደር ፕሮግራም እንዲሁም ደግሞ ቴክ ፓስ ሀበሻ የሚለው ፕሮግራም ለምንድን ነው አስፈላጊ የሆነው ብዬ ያሰብኩበት ምክንያት ነግራችኋለሁ። 3-4 ነገሮች በጣም አስፈላጊ ነገሮች ናቸው ብዬ አስባለሁ። በተለይ ደግሞ ብዙዎቻችሁ እንደምታውቁት እንግዲህ በተለይ በኢትዮጵያ በተለይ በዩኒቨርሲቲ ያላችሁ ተማሪዎች በተለይ ከአዲስ አበባ ውጪ በክፍለ ሀገርም በተለያዩ ዩኒቨርሲቲዎች ያላችሁ ተማሪዎች በጣም አክሰስ በጣም ችግር አለ። በተለይ ቴክኖሎጂ ለላፕቶፕ እንዲሁም ደግሞ ለሚፈልጉት ነገርም ያለው አክሰስ በጣም ልክ አይደለም። እንዲሁም ደግሞ ሮድ ማፕ የሚሰጥም አካል የለም። ከየት ወዴት እንነሳ፣ ምን አይነት ቴክኖሎጂዎችን መማር አለብን፣ ምን አይነት ሰርቲፊኬቶችን ቢኖርን ጥሩ ነው፣ ምን አይነት ሪሶርስ አለ፣ ይሄ ነገር እንዳለ ሮድ ማፕ ያስፈልገዋል። የተለያዩ ሪሶርሶችን ሼር የሚያደርግ እንዲሁም ደግሞ ኮሚኒቲ መኖር አለበት። እርስ በርሳቸው የሚደጋገፉ ኦፖርቹኒቲዎችን ሼር የሚደራረግበት የተለያዩ የካሪር ፓዞችን ሰዎች ሼር የሚያደርጉበትን መንገድ ማመቻቸት ግድ ይላል ማለት ነው። ስለዚህ እኔ ባሳለፍኩት ኤክስፒሪየንስ እንግዲህ ቴክ ፓስ ሀበሻ አልነበረም። ስለዚህ እኔ ያሳለፍኩትን ኤክስፒሪየንስ ሌሎች ደግሞ ከኔ በኋላ ለሚመጡት ደግሞ ቴክ ፓስ ሀበሻ አለ ማለት ነው። ጋይድ ያደርጋችኋል፣ ሜንቶርሺፕ ይሰጣችኋል፣ መንገዱን ያሳያችኋል፣ ያሉን ኦፖርቹኒቲዎች ሼር እናደርጋችኋል፣ ሪሶርሶችን ሼር እናደርጋለን። እንዲሁም ደግሞ እርስ በርስም ኮሚኒቲው እርስ በርስ ሼር እንዲያደርግ ነው ዋናው ሀሳባችን ማለት ነው። ስለዚህ በቀጥታ አሁን ምን እንድታደርጉ ነው የምፈልገው? ካላችሁበት ዩኒቨርሲቲ ካላችሁበት ትምህርት ቤት ያላችሁበትን ሀገር እንዲሁም ደግሞ አምባሳደር ብሎ ኮመንት ያርጉ። አሁኑኑ ቪዲዮ ላይ ኮመንት ያርጉ። በቅርቡም ስለነዚህ አምባሳደር ስለሚባሉ ፕሮግራሞችና እንዴት አድርገን አምባሳደሮችን ሰሌክት እንደምናደርግ በሌላ ቪዲዮ እንመለሳለን ማለት ነው። የዛሬው ቪዲዮ ግን አይ ሆፕ ክሊር እንደሆነ አስባለሁ። ጥያቄ ካለ ኮመንት ካለ ምንም ካለ ኮመንት ላይ ማሳወቅ ይችላሉ። ኮመንት ላይ ያልኳችሁ ነገር እንዳትረሱ። ያላችሁበትን ካንትሪ ያላችሁበትን ትምህርት ቤት እንዲሁም አምባሳደር ብለው አንድ ላይ ሶስቱን ነገሮች አንድ ላይ አድርገው ነው ኮመንት ማድረግ ያለባችሁ ማለት ነው። ስለዚህ በቀጣይ ቪዲዮ በቅርቡ እንመለሳለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ ዩቲዩብ ቻናላችንን ማለት ነው። እንዲሁም በመጨረሻ የቴክ ፓስ ሀበሻ በቅርቡ ላውንች የምናደርገው የሳይን አፕ ፔጅ አለ። እሱን እያሳያችኋለሁ ማለት ነው። እሱን ይመልከቱ እንዴት እንደሆነ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይመቻችሁ። ስለዚህ በቅርቡ የምናሳውቀው እንግዲህ ሳይን አፕ ፔጅ ይህን ይመስላል ማለት ነው። ከላይ እንደምታዩት አፕላይ ቱ ጆይን ቴክ ፓስ ሀበሻ ይላል። የኮሚኒቲ ሄልፒንግ ሀበሻ
break into tech AI in global careers, so fill out the short form below to join ይላል ማለት ነው። ስለዚህ በዚህ ነገር ላይ እንደምታዩት ከላይ መጀመሪያ ፉል ኔም ታስገባላችሁ፣ ከዛ ኢሜል አድሬሳችሁን ታስገባላችሁ፣ ከዛ ከረንት ስታተስ ምን እንደሆነ ተናገራላችሁ ማለት ነው። ስቱደንት ከሆናችሁ ካሪር ስዊች ያደርጋችሁ ከሆነ ሪክሪር 0 እስከ 3 ዓመት ካላችሁ እንዲሁም ኤክስፒሪየንስድ ፕሮፌሽናል ከ3 ዓመት በላይም ካላችሁ ተናገራላችሁ ማለት ነው። ከዛ ኢንተረስታችሁ ሶፍትዌር ኢንጂነሪንግ፣ ዴታ ወይም ኤአይ ላይ፣ ሳይበር ሴኩሪቲ ላይ እንዲሁም ሌሎቹንም የመሳሰሉት ነገር ትመርጣላችሁ ማለት ነው። ከዛ እዚህ ጋር how did you hear about us ይላል። ከየት እንደሰማችሁት ከዩቲዩብ ላይ፣ ከቴሌግራም ላይ፣ ከኢንስታግራም፣ ከሊንክዲን ከየት እንደሰማችሁት ትነግሩናላችሁ ማለት ነው። ከዛ ከስር ቴሌግራም ዩዘር ኔማችሁን ትነግሩናላችሁ ማለት ነው። ስለዚህ የቴክ ፓዝ ሳይን አፕ ፔጅ ይህንን ነው የሚመስለው ማለት ነው። በቅርቡ ይህንን እንለቀዋለን ማለት ነው። እዛ ላይም ያላችሁን ኢንተረስት በዛ መልኩ ማወቅ እንችላለን ማለት ነው። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።